ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ ኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረትን የሳቡ ፖለቲካዊ፣ ማህበራዊ፣ ተቃውማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ክራም ሱልጣን አብሬያችሁ ቆያለሁ። ዋና ዜናዎችን አሰማለሁ። የመከላከያ ሚኒስቴር ከህንድ የጤና ቡድን ጋር ስምምነት ፈረመ። ኢትዮጵያ ከ3 ቢሊዮን ዶላር በላይ የቡና ወጪ ገቢ አስመዘገበች። የጤና ሚኒስቴር በእናቶችና በህፃናት ሞት መቀነስ ከፍተኛ ስኬትን አስመዘገበ። እስላማዊ ጉዳዮች ምክር ቤት አረብኛ ቋንቋ በትምህርት እንዲካተት ጠየቀ። ወደ ዝርዝር ዜናዎች እንሻገራለን። አብራችሁን ቆዩ። የኢትዮጵያ ፓርላማ 3 ስትራቴጂክ ህጎችን አጽድቋል። የኢትዮጵያ የህዝብ ተወካዮች ምክር ቤት በ29ኛው መደበኛው ስብሰባ 3 ስትራቴጂክ የህግ ረቂቆችን አጸደቀ። እነዚህም የፌዴራል ታክስ አስተዳደር አዋጅ ማሻሻያ፣ የኢትዮጵያ ስታቲስቲክስ አዋጅ እና የኢትዮጵያ ካርቦን ገበያ መመሪያ አዋጅ ናቸው። የእነዚህ ህጎች መጽደቅ የፕላን የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ የቀረቡ ዝርዝር ሪፖርቶችን ተከትሎ የተደረገ መሆኑም ተገልጿል። የታክስ አስተዳደር ማሻሻያው በታክስ ከፋዮችና በታክስ ባለስልጣናት መካከል የሚነሱ ክርክሮችን በገለልተኝነት መካከለኛ አካላት በማስተባበር በአማራጭ የመፍትሄ መንገዶችን ለመፍታት ያለመ ሲሆን ፍትሐዊነትን፣ ግልጸኝነትንና ዘመናዊ የታክስ ስርዓትን ለመገንባት እንዲያግዝ ታስቦ የተዘጋጀ መሆኑም ተገልጿል። በተመሳሳይ የስታቲስቲክስ አዋጅ በዓለም አቀፍ መስፈርቶች ላይ የተመሰረተ ጠንካራና ዘመናዊ መረጃ ስርዓትን ለመገንባት ያለመ ሲሆን የፖሊሲ ውሳኔዎችን በመረጃ ላይ እንዲመሰረቱ የሚያግዝ መሰረታዊ ለውጥ እንደሚያመጣም ተገልጿል። ኦፊሻላዊ መረጃ የሚያመነጨውም የተነተነውም የሚያሰራጨውም አካል የኢትዮጵያ ስታቲስቲክስ አገልግሎት ኢንዲፔንደንትና ፕሮፌሽናሊ ሙያዊ ነጻነቱ የተጠበቀ እንዲሆን እንፈልጋለን። ይሄ ለሀገሪቱም የሚጠቅመው ይሄ ነው። በሌሎች ዘንድም መረጃውን የሀገሪቱ መረጃ ወስዶ ለመጠቀም ትልቅ ክሬዲት ይኖረዋል። እንዲሁም የካርቦን ገበያ አዋጅ የኢትዮጵያ የግሪን ሌጋሲ ኢንቨስትመንትን በተግባር ለማሳየት በማገልገል ኢኮ ተስማሚ ኢንቨስትመንቶችን በመሳብ እና የቴክኖሎጂ ሽግግርን ለማፋጠን የሚያገለግል መሆኑን ተገልጿል። የቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ወደ ኳተርነሪ ደረጃ ለማሳደግ የጋራ ስምምነት ተፈረመ። የቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ወደ ዓለም አቀፍ የኳተርነሪ ሕክምና ማዕከል ደረጃ ለማሳደግ የዘመናዊ ሕክምናና ቴክኖሎጂን ለማስገባትና የጥራት ሕክምና አገልግሎትን ለማስፋት በኢፌዴሪ መከላከያ ሚኒስቴር ከህንዱ ፓዲያት ሄልዝ ኬር ግሩፕ ጋር የጋራ ስምምነት ተፈርሟል። ከ2 ዓመታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ለኢትዮጵያ ብቻ ሳይሆን ለቀጠናው ደረጃውን የጠበቀ የህክምና አገልግሎት የሚሰጥ ተቋም እንዲሆን የተሰጠውን ተልዕኮ ለማሳካት ሲሰራ መቆየቱም ተገልጿል። በዚህ መሰረት ከህንዱ ፓዲያት ሄልዝ ኬር ግሩፕ ጋር በተፈረመው የጆይንት ቬንቸር ስምምነት ዘመናዊ የህክምና ቴክኖሎጂዎችን ማስገባት፣ የእውቀት ሽግግርን ማጠናከርና ሆስፒታልን ወደ ኳተርነሪ ደረጃ የህክምና ማዕከል ለማሳደግ የሚያስችል መሆኑም ተጠቁሟል። በዚህም ከግንባር መስመር እስከ ሪፈራል ሆስፒታሎች ድረስ ሰፊ የመሰረተ ልማት ግንባታዎችን በማካሄድ የአገልግሎት ጥራቱን ለማሳደግና በቴክኖሎጂ የላቀ ለማድረግ ተቋማችን የጀመረውን ሁለንተናዊ ሪፎርም ወደ ተሻለ ደረጃ ለማሸጋገር እየሰራ ይገኛል። ይህን ተቋማዊ ሪፎርማችንን ይበልጥ ለማጎልበት በዛሬው ዕለት በኢፌዴሪ መከላከያ ሚኒስቴርና በዓለም አቀፉ የህንድ የጤና ተቋም ፓዲያት ሄልዝ ግሩፕ መካከል የምናደርገው ታሪካዊ የሽርክና ወይም የጆይንት ቬንቸር የውል ስምምነት የአገሪቱን የጤና ዘርፍ ወደ አዲስ የእድገት ምዕራፍ የሚያሸጋግር ታላቅ ሁነት ይሆናል። ኃላፊዎቹ እንዳሉት የእድሳት ስራው በሚከናወንበት ወቅትም የህክምና አገልግሎቱ ሳይቋረጥ እንደሚቀጥልም ሲሆን እስካሁን ለህክምና ወደ ውጪ ወይንም ወደ ሌሎች ተቋማት ሪፈር ይደረጉ የነበሩ ህሙማን በሀገር ውስጥ የተሟላ አገልግሎት እንዲያገኙ ያስችላልም ተብሏል። እንዲሁ ፕሮጀክቱ የሰራዊቱን የህክምና ዝግጁነት ከማጠናከር ባሻገር የውጊያ ብቃትንና የስነ ልቦና መረጋጋትን ለማሳደግ ከፍተኛ ሚና እንደሚኖረውም ተመልክተዋል። በስምምነቱ ላይ የተገኙት የህንድ አምባሳደር አኒል ራይ በበኩላቸው ስምምነቱ የኢትዮጵያን ዘመናዊ ህክምና ስርዓት ለማጠናከር እንዲሁም ለመከላከያ ሰራዊቱ የሚሰጠውን የጤና አገልግሎት ወደ ከፍተኛ ደረጃ ለማሻገር ጉልህ አስተዋጽኦ እንደሚኖረውም ገልጸዋል። በሌላ በኩል የፓዲያት ሄልዝ ኬር ግሩፕ ኃላፊዎች በቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል የሚጀመረው ስራ ጥራትና ተመጣጣኝ የህክምና አገልግሎትን ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ አህጉራትም ተደራሽ ለማድረግ መታቀዱንም ገልጸዋል። እንደ ባለድርሻ አካላቱ ገለጻ የተፈረመው ስምምነት የቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ወደ አህጉራዊ የህክምና ማዕከል ለማሸጋገርም ከፍተኛ አስተዋጽኦ እንደሚኖረው ለኢትዮጵያ የጤና ዘርፍ ሪፎርምም ወሳኝ ምዕራፍ እንደሚሆንም ተጠቁሟል። በጆይንት ቬንቸር እንድናለማው የተፈራረምነው ሆስፒታል
ከዚህ በፊት ከ2 ዓመት በፊት በክቡር ጠቅላይ ሚኒስትራችን የተመረቀ የሰጡት ትልቅ ማሳሰቢያና ተልዕኮ ነበር። አንደኛው ይህ ሆስፒታል በሀገራችን ግንባር ቀደም የሆነ ለሀገራችን ብቻ ሳይሆን ለሪጅኑ ሊያገለግል የሚችል ጥራት ያለው ደረጃውን የጠበቀ የዘመኑን ቴክኖሎጂ የሚያረጋግጥ ብቃት ያለው ሰርቪስ አገልግሎት እንድንሰጥ ተልዕኮ የሰጡበት ነው። ይህን ተልዕኮ ውጤታማ ለማድረግ ደግሞ በሀገር ውስጥ ብቻ ሳይሆን ቴክኖሎጂን ለማምጣት ኖሌጅ ትራንስፈር ለማድረግ የሀገራችን የጤና አገልግሎት በተሻለ ደረጃ ኢንዱስትሪውን ለማሳደግ የሚያስችል በኳትሪነ ደረጃ አገልግሎትና ሰርቪስ ሊሰጥ የሚችል ጥራቱን የጠበቀ ሆስፒታል የማረጋገጥ ተግባር ነው የተካሄደው። ኢትዮጵያ በታሪክ ታይቶ የማይታወቅ የቡና የወጪ ገቢ ስኬትን አስመዝግባለች። የኢትዮጵያ ቡናና ሻይ ባለስልጣን በይፋ እንዳስታወቁት ሀገሪቱ በዚህ የበጀት ዓመት ከ3 ቢሊዮን ዶላር በላይ ገቢ በማስመዝገብና በቡና ወጪ ንግድ ታሪካዊ ከፍተኛ ውጤት እንዳስመዘገበችም ገልጸዋል። ለመጀመሪያ ጊዜ 3 ቢሊዮን ዶላር ከቡና ማግኘት ችለናል። ይሄንን ስናደርግ አንደኛ የዓለም አቀፍ የቡና ዋጋ 40% በወረደበት ሰዓት እንደገናም ደግሞ የሚድል ኢስት ያለው ጦርነት የሎጂስቲክስ ስራውን ባስተካከለበት ዘመን እንደገና ሌሎች በጣም ዘርፈ ብዙ የሆኑ ችግሮች ባሉበት በዚህ አስቸጋሪ ወቅት እንደ ሀገር ይሄንን የላቀ ውጤት ማስመዝገብ ለኛ ኩራታችን ነው። በዚህ ጉዳይ በአዲስ አበባ በተካሄደ የፕሬስ ኮንፈረንስ ላይ የባለስልጣኑ ዳይሬክተር ጄኔራል ዶክተር አዱኛ ደበላ ይህ ታሪካዊ ስኬት አገሪቱ በቡና ዘርፍ ያስቀመጠችው ኢኮኖሚ ግብ ሙሉ መሟላቱን እንደሚያመለክትም ገልጸዋል። ዶክተር አዱኛ ደበላ በተጨማሪም ይህ ውጤት በገበሬዎች በላኪዎችና በአግሮ ኤክስፐርት ዘርፎች ሁሉ የተደረገ ጠንካራ ትብብርና በዘመናዊ ስልቶች በተመሰረተ የምርት ሂደት ማሻሻያ የተገኘ መሆኑንም አመላክተዋል። እያንዳንዱ ባለድርሻ አካል የራሱን አስተዋጽኦ አበርክቷልና ከአርሶ አደሩ ጀምሮ አቅራቢው፣ ላኪው ከዛም በላይ ደግሞ ደከመኝ ሰለቸን ሳይሉ የዚህ የተቋም ሰራተኞች ከአመራሩ ጭምር በየዕለቱ የተሰጣቸውን ኃላፊነት በመወጣት ዛሬ ላይ ይሄንን ለመናገር ያበቁንን የተቋማችንን አመራሮች፣ ሰራተኞች እንደገናም ደግሞ የግብርና ሚኒስትሩንም ጨምሮ እጅግ አድርጌ ላመሰግናቸው ወዳለሁኝ። እንዲሁም ይህ ስኬት በግብርናና በውጪ ንግድ ዘርፎች መካከል በተደረገ ተግባራዊ ቅንጅትና በከፍተኛ ጥራት ማሻሻያ ስራዎች የተገኘ መሆኑም ተገልጿል። ይሄ ውጤት የተገኘበት ዋና አንዱ ጥራት ላይ ትኩረት አድርገን በመስራታችንና ኮመርሻል የሚባሉ የቡና አይነቶችን መጠን በመቀነስ ወደ ስፔሻሊቲ ቡና ከፍ አድርገን በተሻለ ዋጋ ቡና መሸጥ ስለቻልን ነው። የዓለም አቀፍ ቡና ገበያ አምና በዚህ ጊዜ $4 የነበረው አሁን ላይ ወደ 2.4 እና 2.5 ወርዶ የኢትዮጵያ ቡና አምና በዚህ ጊዜ 1 ቶን $6,000 ሲሸጥ የነበረው ዛሬ $7,500 እንዲሸጥ አድርገናል። ይህንን ያደረግንበት ዋና ዓላማ እነዚህ ኮመርሻል የሚባሉና ዩጂ የሚባሉ ቡናዎችን በመቀነስ ጥራታቸው ወደ ደረጃ 1፣ ደረጃ 2 እና ደረጃ 3 ከፍ እንዲሉ በማድረግ ከአምና አንጻር በመጠን 10% ቢቀንስም ገበያችን ከአምና አንጻር በ20% ከፍ እንዲል አድርጎታል ማለት ነው። ኢትዮጵያ በእናቶችና ህጻናት ሞት መቀነስ አስደናቂ ስኬቶችን አስመዝግባለች። የኢትዮጵያ የጤና ሚኒስትር ዶክተር መቅደስ ዳባ አገሪቱ በእናቶችና በህጻናት ሞት መቀነስ ላይ ተግባራዊና ውጤታማ እርምጃዎችን በመፈጸም ታላቅ ስኬቶችን እንዳስመዘገበች አስታውቀዋል። እነዚህ ስኬቶች የኢትዮጵያን በአፍሪካ አህጉር ሌሎች ሀገራትን አርአያ እንደሚያደርጋትም ተገልጿል። ሚኒስቴሯ በተጨማሪ መሰረታዊ የጤና አገልግሎት ዘርፍ ውስጥ የተደረገ የስትራቴጂክ እቅድና የመንግስት ኢንቨስትመንት በቀጥታ የእናቶችና የህጻናት ሞት መቀነስ ውጤቶችን እንዳስገኘም ገልጸዋል። Remarkable improvements in our health system. Maternal mortality has dramatically reduced and the current maternal mortality we have በጤና ስርዓታችን አስደናቂ መሻሻል ተመዝግቧል። የእናቶች ሞት መጠን በእጅጉ ቀንሷል። በ2024 እስከ 2025 የኢትዮጵያ የስነ ህዝብና ጤና ጥናት መሰረት በአሁኑ ወቅት የእናቶች ሞት መጠን በ100 ሺህ በህይወት ከሚወለዱ ህጻናት 141 ደርሷል።
እነዚህም መረጃዎች ባንሰበስብ ኖሮ እንዲሁም ተገቢ እርምጃዎችን ባንወስድ ኖሮ ይህን እውነታ ለመገንዘብ ባልተቻለ ነበር። ሆኖም አሃዞቹ በራሳቸው ግልጽ መልእክት እያስተላለፉልን ነው። አሁንም ሊከላከሉ የሚችሉ የእናቶች ሞቶች እንዳሉም ያሳያሉ። በመሆኑም ተጨማሪና የተጠናከረ እርምጃ መውሰድ ያስፈልጋል። ከዚህ በተጨማሪ ከ5 ዓመት በታች ያሉ ህጻናት ሞትን በመቀነስም ከፍተኛ ስኬት ተመዝግቧል። በአሁኑ ጊዜ ከ5 ዓመት በታች ያሉ ህጻናት ሞት መጠን በ1000 በህይወት ከሚወለዱ ህጻናት 51 ደርሷል። ይህም የዘላቂ ልማት ግቦች ክትትል ከተጀመረበት ወቅት አንጻር ሲታይ እጅግ የሚበረታታ መሻሻል መመዝገቡንም ያመለክታል። ይሁን እንጂ ገና ልንሸፍነው የሚገባ ክፍተት አለ። ይህን ክፍተት በመዝጋት ረገድ የተቀናጀና ቀጣይነት ያለው ጥረት ማድረግ ያስፈልጋል። በተለይ የጤና ተቋማትን ማጠናከር፣ የሰራተኞችን አቅም ማሳደግና የጤና አገልግሎት መስፋፋት በሁሉም ደረጃ የእናቶችና ህጻናት ሞት መቀነስ ላይ ዋና ሚና እንደሚጫወትም ተገልጿል። ሚኒስትሩ ይህንን ስኬት ለማስቀጠል ከሀገር ውስጥና ከዓለም አቀፍ አጋር ሀገሮች ጋር በቅርብ ትብብር እንደሚቀጥልም አስታውቀዋል። የአዲስ አበባ ከንቲባ የቤት ልማትና ዘመናዊ ካምፖችን ለፖሊስ ኃይል አስጀመረች። የአዲስ አበባ ከንቲባ በይፋ ለከተማው ኃላፊ ፖሊስ አባላት የተዘጋጀ ትልቅ የቤት ልማት ፕሮጀክትና ዘመናዊ የካምፕ ግንባታ ፕሮጀክትን አስጀመረች። ይህ ፕሮጀክት የፖሊስ አባላት የኑሮ ሁኔታን ለማሻሻልና የስራ አፈጻጸማቸውን ለማጠናከር የሚያገለግል ዘመናዊ የልማት እርምጃ መሆኑም ተገልጿል። ከመኖሪያ ቤት በላይ ነው አገልግሎታቸው ማለት የምንፈልገው። ዛሬም የእናንተ አገልግሎት የእናንተ ሙያ እጅግ በጣም የተከበረ ከምንም ነገር በላይ ህይወት ነው። ለሰው ልጅ ትልቁ የፈጣሪ ስጦታና ፈጣሪ የሰጣችሁን ህይወት እስከ መስጠት ድረስ ነው ለህዝባችሁ በታማኝነት የምታገለግሉትና ይሄ ለሙያችሁ የበለጠ ምቹ ሁኔታን ከመፍጠር ባለፈ የእናንተን ቆራጥነት የእናንተን ለህዝባችሁ የምትሰጡትን የህይወት መስዋዕትነት ሌሊትና ቀን ብርድና ዝናብ ሳትሉ ቀን ሀሩር ሳትሉ እረፍት ሳትፈልጉ የምታገለግሉትን አገልግሎት የሚመጥን ነው እያልን አይደለም። ያ ሁሉ ጊዜ የሚከፈለው ለእናንተ ሙያ ታላቅ ክብር በመስጠት በፕሮጀክቱ መክፈቻ ላይ ከንቲባዋ በሰጡት መግለጫ ይህ የፖሊስ ተቋም መሰረተ ልማትን ለማዘመንና ለአባላቱ ክብር ያለው የመኖሪያ ቦታ ለማቅረብ ዋና ስትራቴጂክ እርምጃ እንደሆነም አስታውቀዋል። ከንቲባዋ በተጨማሪ የፖሊስ አባላት የኑሮ ሁኔታን ለማሻሻል በቀጥታ የስራ ብቃታቸውንና የደህንነት አገልግሎት ውጤታቸውንም እንደሚያጠናክር ገልጸዋል። የኢትዮጵያ ብሔራዊ ውይይት ኮሚሽን አጠቃላይ ጉባኤ ተሳታፊዎችን በ8 ዋና የስራ ቡድኖች አደራጀ። ይህ አደረጃጀት ሁሉንም የህብረተሰብ ክፍሎች ባሟላ ሁኔታ ለመወከልና በጥልቅ ውይይት ለማካሄድ የተዘጋጀ መሆኑም ተገልጿል። በተመሳሳይ ሁኔታ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በፎርሙ የተሳተፉ ባለሙያዎችና ምሁራን ጥልቅ ሳይንሳዊ ትንታኔን እንዲያቀርቡ ጥሪም አቅርበዋል። ፕሮፌሰር መስፍን አርአያ ባለሙያዎች የሚያቀርቡት ትንታኔ በእውቀትና በሳይንሳዊ እውነታ ላይ የተመሰረተ የጋራ ግንዛቤ ለመገንባት እጅግ አስፈላጊ መሆኑንም ገልጸዋል። እርግጠኛ ሆኜ የምነግራችሁ ከወረዳ የሚመጡ አርብቶ አደሮችና አርሶ አደሮች ትልልቅ የሚያስገርም የሚያስደምም እውቀት ይዘው እንደሚመጡ ከወዲሁ ነግራችኋለሁ። እዚህ ያለነው ሊቃን ምሁራን አዎ ብዙ እውቀት አለን፣ ብዙ የተከማቸ እውቀት አለን፣ ብዙ ምርምር አድርገናል፣ ብዙ ስራ ሰርተናል። እነኛ ደግሞ ከታች የሚመጡ አርብቶ አደሮችና አርሶ አደሮች ደግሞ ሲወርድ ሲዋረድ የተከማቸ እውቀት ነው ይዘውልን የሚመጡት። ስለዚህ ይህንን እንዴት አጣጥመን ነው ምክንያታዊ የሆነ ጉባኤ ልናካሄድ የምንችለው ብሎ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት ሲጠይቅ ከትልልቅ ሊቃን ምሁራን በዚህ ዙሪያ ብዙ ከሰሩ ከተመራመሩ ጋር በተቻለ መጠን ሳይወግኑ ለሙያቸው ብቻ ወግነው ትክክለኛውን እውቀት ለእነኛ ተሳታፊዎች የሚያካፍሉ ሰዎች ያስፈልጉናል። በእውቀት ላይ የተመሰረተ ይህ አቀራረብ የብሔራዊ ስምምነትን መሰረት ለመጣልና የሀገሪቱን የወደፊት አቅጣጫ ለመቅረጽ የሚያስችል መሆኑንም አስገንዝበዋል። የኢትዮጵያ እስላማዊዎች ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ አረብኛ ቋንቋ በሀገራዊ የትምህርት ስርዓት እንደ ዋና ቋንቋ እንዲካተት ጠየቁ። ይህ በአረብኛ በኢትዮጵያ ትላንትናና ዛሬ በሚል ርዕስ በተዘጋጀ ሳይንሳዊ ፎረም ላይም ተነስቷል። በዚሁ ፎረም ላይ የተሳተፉ ምሁራንና ተመራማሪዎች በአረብኛ ቋንቋ በአፋር፣ በቤንሻንጉል ጉሙዝ፣ በሶማሌ ክልልና
በሐረር ከተማ ጠንካራ ታሪካዊና ባህላዊ መሰረትም እንዳለው አስታወቁ። እንዲሁም ተሳታፊዎቹ በፎረሙ የቀረቡ ምክሮችና አረብኛ ቋንቋ ትምህርት በሰፊ መልኩ እንዲስፋፋና በአዲሱ ትውልድ የእውቀት ድልድይ እንዲሆንም አስፈላጊ እርምጃዎች መውሰድ እንዳለበትም ተገልጿል። ረጅም ታሪክ ያለ ቋንቋ ተረስቶ በሀገራችን መቆየቱ የሚያሳዝን ሆኖ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅልስ እንደ ሀገር እንደ አባት እንደ ባለቤት አስቦበት የረጅም ጊዜ እቅድ ሆኖ ሲኖር ዛሬ ግን አላህ ወፍቆን ከኢትዮጵያ ሙስሊም ጥናትና ምርምር ፎረም ከማህበራችን ጋራ ተባብረን ይህንን ፕሮግራም ለመጀመሪያ ጊዜ ስንከፍት እናንተን ለማሳየት ያህል ካልሆነ በስተቀር በመሐከላችን ያላችሁ ትላልቅ ምሁራኖችና በታላቁ ዩኒቨርሲቲ የአረበኛ ቋንቋ ዘርፍ የምታስተምሩ የቋንቋ ምሁራኖች ከዚች ጀምራችሁ እንዳስፈላጊነቱ ሄዳችሁበት ጅማሮ ሆኖ እንዳይቀርና በቀጣይነት ዘላቂ ሆኖ እንዲቀጥልና እንዲሁም እንደ ሀገራችን ከግማሽ በታች ማንሆን በትንሹ ህዝቦች ኢትዮጵያውያን የሚጠቀሙበት ቋንቋ እስከዛሬ ካሪኩለም ውስጥ ባለመግባቱ ያለፉትን ታሪክ መወቀስ ብቻ ሳይሆን ቀጣዩን መብታችን ሆኖ እንዲቀጥል በዚህ አጋጣሚ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም የሚመለከተውን አካል ለመጠየቅ ወዳለሁ። ለዛሬ ያዘጋጀንላችሁ የሳምንቱ ዋና ዋና ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ኢክራም ሱልጣን አብሬያችሁ ቆየው። ሳምንት በሌላ የዜና ክፍላችን እስከምንገናኝ ድረስ ቸር ሰንብቱ።